ሰላም እግዚአብሔር ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ላካፍላችሁ የመጣሁት አንድ መልእክት አለኝ። አብዛኛው ወጣቶች ምን አይነት ህይወት እየኖርን ነው? በምን አይነት ሱስ ውስጥ እየሄድን ያለ ነው? ምን አይነት ሱስ ውስጥ ነው ያሉት? ምን አይነት ሱስ ውስጥ ነው ገብተን የወጣ ነው? እግዚአብሔር ረድቶኝ እኔ በዚህ ሰዓት ቆሜያለሁኝ፣ ከዛ ሱስ ወጥቻለሁ። ምን አይነት ሱስ ነው የሚጠቀማው? አብዛኛው ወጣት ድራግ የሚጠቀም አለ፣ አንጃ የሚነፋ አለ፣ ሲጋራ የሚያጨስ አለ፣ ጫት የሚቅም አለ፣ የሚያጠጥ የሚጠጣ አለ፣ በዝሙት የሚወድቅ አለ፣ በፖርኖግራፊ ተያዘ አለ። አብዛኛው አደግ የተባለው እንኳን በሱ በግል ወሲብ ችግር ውስጥ ነው ያለው። አብዛኛው ሰው አይረዳኝም ብሎ ነው የሚያስበው፣ አይሰማኝም ብሎ ነው የሚያስበው። ቤተሰብ አይወደኝም፣ ጎረቤት አይወደኝም፣ በቃ ማንም አይወደኝም ብሎ ነው የሚያስቡት። ገባችሁ? ዘራቸውን ለአጋንንት ግብር እያረጉ ምንኖር ወጣት ሆነናል። ዘራችንን እለት እለት ለአጋንንት እየሰጠ ምንኖር ወጣት ሆነናል። ምን ያክሎቻችን ቤተሰብ አይወደንም እያልን ያለ ነው። ተስፋ መቁረጥ ውስጥ የገቡት እንዲህ ቤታቸው ውስጥ ስልኩ እጃቸው ላይ ነው፣ ሁሉ ነገር እጃችን ላይ ነው። አሁን ላይ ሁሉ ነገር ቀላል ሆኗል። በምን አይነት ህይወት ውስጥ ነው እየተመራ ያለው? ይሄ የግል ወሲብ ውስጥ ያለበት ችግር ሱሱ ምን ያክል ከፍቷል? ስንቶቻችን ራሳችንን እናጠፋ ሞክረናል? ስንቶቻችን እግዚአብሔር ይመስገን በዚህ ሱስ ውስጥ እኔ ባልኖርበትም እኔን የመሳሰሉ ግን ወጣቶች ስላሉ በእነሱ አንጻር ሆኜ ለማውራት ነው የምሞክረው። እና አብዛኛው ወጣት ግል ወሲብ ችግር ውስጥ ነው ያለው። በቃ ራስ በራስ ማርካት ውስጥ እኔ እንኳን ማቃቸው ልጆች አሉ፣ ተደዋውለው ልጀምር ነው ተብሎ የሚጀምሩ ልጆች አሉ። ቁም ነገር ልጀምር ነው ብሎ የሚደውሉት ግሩፕ አለ፣ ይደወላል። ለ4 ለ5 ሆነው ሁሉም የራሳቸውን ይሄን የሚያደርጉበትን ማቴሪያል ያስቀምጣሉ፣ ይደውላሉ። እግዚአብሔር ይመስገን በሌላ በኩል እንዳልኩት ክብሩን ቢያገኝም ግን በዛ ነገር ውስጥ አልተባበርም ነበር። ግን ስንቱ ጓደኞቼ እንደሚተባበሩ አውቃለሁ። አስባችሁታል? ግል ወሲብ ልጀምር ነው ተባብለው በየክላሳቸው ገብተው በየአልጋው ስር በየብድልሱ ውስጥ ገብተው እናቶች፣ ቤተሰብ፣ ወላጅ፣ እህት፣ አባት፣ ወንድም፣ ጓደኛ ሳያይ እነርሱ ግን ተደዋውለው ልጀምር ነው ተብሎ ግብረ አውናንን ዘር ማፍሰስን መጀመር ማለት በእንደዚህ አይነት ደረጃ መሄድ ማለት ምን ማለት ነው? ምን ያክል ነው ወጣቱ የተያዘው? ምን ያክል ነው የተያዝነው? ምን ያክል ተይዘናል? በምን ያክል በአጋንንት ተቆጣጥሮናል? ዘራችንን ምን ያክል አጋንንት ግብር አድርጎት እየወሰደው ነበር፣ አሁንም እየወሰደው ይገኛል። እና ይሄ ነገር ግን ምን አይነት ስሜት ውስጡ ይሰማል? ምን አይነት ስሜት ነው ውስጡ ያለው ብላችሁ ከጠየቃችሁኝ በቃ ተስፋ መቁረጥ፣ ማዘን፣ ሰው አይሰማኝም አይወደኝም ማለት። ለምን ይሄ በዚህኛው ሱስ ውስጥ ቢሆንም በዛኛው ሱስ ውስጥ ስላየሁት ይሄን ስሜቱ ደግሞ አንድ አይነት ስለሆነ አቅም ማነስ፣ ጉልበት ማነስ፣ ሞራል ለነገ ህይወት መጠንከር ማደግ፣ ሰርቼ ተለውጬ አልፎልኝ አድጌ ቤተሰቦቼ ለውጬ ነገ ላይ ሚል ነገን ተስፋ መቁረጥ። አብዛኛው ወጣት፣ አብዛኛው ህጻናት፣ አብዛኛው ወጣቶች ልጆች ራሳቸውን እያጠፉ ያሉት በምንድን ነው? ዝም ብሎ ተነስቶ እኮ ራሱን አያጠፋም። አንድ ሰው ዝም ብሎ ተነስቶ ራሱን አይገድም። ዝም ብሎ ተነስቶ ራሱ ላይ ውሳኔ አይወስንም። ከምን አንጻር ነው? ገባችሁ? ዘሩን በየደቂቃው በ10 ዓመት እድሜያቸው በ9 ዓመት እድሜያቸው ግል ወሲብ ያደርጋሉ። ዘር እንኳን ቢወጣ እንዲሁ በ11 በ12 ዓመታቸው በ13 ዓመታቸው ስንት ህፃናት ግል ወሲብ ጀምሯል። በየጓዳው እየተደበቀ ከእናቱ እየተደበቀ። ገባችሁ? ያን ነገር ምን ያክል ወጣቱ ተይዟል? ሰውም አይረዳኝም ብሎ ነው የሚያስቡት። ይህንን ያክል አጋንንት እየሰራባቸው ነው ወጣቱ ላይ የሚገኘው። አሁን ላይ በጣም በብርታት አጋንንት ወጣት ላይ እየሰራ ነው ያለው። በጣም አይነ ጥላው ቡዳው ልጆችን በእንደዚህ በግል ወሲብ ኃጢአት ውስጥ እያመላለሳቸው ማርከስ ነው እነሱ የሚፈልገው። ቤተክርስቲያን በመጡ ሰዓት ወንጌል ይሰማሉ፣ ምን ይላሉ? ይሄንን ችግር ግን በግልጽ ለማውራት አይፈልጉም። እኛም በቃ አብዛኛው አይቀርቡም፣ የማያቀርበን ሰው የለም። ለምንድን ነው ይሄ የሆነው? ለምንድን ነው ይሄ ሐሳብ የሆነው? እስቲ ይሄ በቃ እድገታቸው በምን አይነት መንገድ ነው? ለምንድን ነው አብዛኛው ወጣት ራሱን እያጠፋ ያለው? ለምንድን ነው የሚጨንቀን? ለምንድን ነው የምናዝነው? አንድ ሰው ተፈጥሮ ልጅ ይሆናል። ልጅ የሚሆንን ሰው አስባችኋል? በቀን 3-4 ጊዜ
ማውጣት ዘር ራስን ማርካት ማለት ልጅን መግደል ማለት ነው። 4 ልጅ ነገ ላይ ዲያቆን፣ ነገ ላይ ካህን፣ ነገ ላይ ብዙ ደረጃ የሚደርስ ሰው ማጥፋት ማለት ነው። እንዳልኳችሁ እግዚአብሔር ይመስገን በዛ ህይወት ውስጥ አልነበርኩም፣ ግን ከሚያወሩኝ ጓደኞቼ አንፃር አውቀዋለሁ። እግዚአብሔር ይመስገን ያንን ህይወት ባላየውም በተዘዋዋሪ ግብሩን አግኝቷል። ግን ምንድነው ይሄ ነገር ምንድነው? አሁን ላይማ ሌጋል ሆኖ ወጥቷል ይሄ ነገር። ገባችሁ? በየቲክቶኩ በየምኑ እንደ ቀልድ መወራት ተጀምሯል። ቀስ በቀስ እያለማመድን ነው ይሄን ኃጢአት። ቀስ በቀስ በቀልዱም በጨዋታውም በደስታ እያስመሰለ በሳቅ በፌዝ በቧልት እያስመሰለ ልጆች ህፃናት እንዲያውቁት እንዲለምዱት እየተደረገ ነው። ወጣቶች እንዲለምዱት ተደርጓል። ቀልድ መስሎ እየታየን ነው። ግን ይሄ ነገር ምንድነው? እንዴት ነው እንዲሆነው ብሎ የሚጠይቅ ይሄ ልጅ እንደዚህ ሆነ እንዴት ሆነ ብሎ የሚጠይቅ ልጅ የለም። አንተ ልጅ አይገባም ደነዝነ እንዴ ተብሎ ዱላ ይቀጠቀጣል። ልጁ እንዴት ይግባው? እዛ ጋራ አይምሮ የሚሆነውን ነገር 10 ዘሩን እያፈሰሰ እንዴት ነው ይሄ ልጅ የሚገባው? እንዴት ነው ወላጆችስ የሚገባቸው? እንዴት ነው ማህበረሰብ ውስጥ የዚህ ልጅ ችግር የሚገባቸው? በያዝ እኮ እንደዚህ አይሆንም። መያዙ ነው አይደለ? ምንድነው ብሎ ቢጠየቅ ከጭንቀት አንፃር ይላል በሳይንሱ ይመጡና ይሄ እኮ ከጭንቀት ከምን አንፃር የሚመጣ ችግር ነው። ይሄን ለማስወገድ ራስን አረጋጋ ምን አድርግ እያለ ሌላ ዝባዝንክ ያወራበታል። ተይዘህ ነው የሚለው እኮ ሰው ነው ያጣው። ተይዘህ ነው አንተ አጋንንት ይዞሃል። አጋንንት ዘርህን ግብር አድርጎ እየወሰደ ነው። የቤተሰቦቼ የዛር መንፈስ የጨሌ መንፈስ አይነ ጥላ ቡዳው ዘርህን ግብር አድርጎ እየወሰደ ነው ብሏቸው የሚነግራቸው ወጣት እኮ በቃ ሰውን ያጡት። ሰውን ያጣ ነው። ኃጢአት ነው የሚለን ሰው አጣ ነው። ኃጢአትን እንኳን እሺ እነዚህ ወጣቶች ማን ነው የሚረዳቸው? ማን ነው የሚረዳን? ማረጋጋን? እንዴት ይሄን ታረጋለህ ተብሎ መጠቋቋም ብቻ። ከዛ 1 ሳምንት 2 ሳምንት ስለዛ ልጅ ይወራል፣ በቃ ይጠፋል። ከዛ ቲክቶክ ላይ በምኑ ሲቀለድ በዚህ ጉዳይ ላይ እንኳን ይቀለዳል፣ ዝም ይባላል። ለምን? ይሄ እንዴት ሆነ? ቤተሰብ ምን እየሰራ ነው? ዘመድ ጓደኛ ምን እያደረገ ነው? ልጆች፣ ወጣቶች፣ ህፃናት ሳይቀር እኔም አውቃቸዋለሁ። ህፃናት ሳይቀሩ እንደዚህ አይነት ኃጢአት ውስጥ የገቡ ልጆች አሉ። እንዳልኳችሁ ዛሬ በግል ወሲብ ዙሪያ ነው ማወራችሁ ብያቸዋለሁ። ለምን ይሄ ነገር ሆነ ሲባል የቤተሰብ ዛር ግብሩን ዶሮ እየታረደለት ደም እየፈሰሰለት ቡናው እየተፈላለት ቆሎ ፈንዲሻው ምኑ የሰው ደም የሚሰዋለት የዛር መንፈስ ዘምኖ ይመጣል። ድሮ ቤተሰቦቻችን ላይ ባለ ሰዓት ይሄ በሬውን ዶሮውን ይሄን ደም ፍየሉን ረጅልኝ እንዲረድል ያለ የሚል መንፈስ ዘምኖ በምን ይመጣል? በዘሩ ግብሩን ያገኛል። የሰው ልጅ ዘር አንድን ሰው መስዋዕት እናቀርባለን ማለት ነው። ግሎሲ ማለት ለዛ አጋንንት ዘራችንን ማፍሰስ። ግን ስንቶቹ አጥፍተዋል ራሳቸውን። ይሄ ለምንድን ነው የሆነው ሲባል ካለመንቃት። ይሄ ለምንድን ነው የሆነው ሲባል ግንዛቤ ከማጣት። ይሄ ለምንድን ነው የሆነው ሲባል ትምህርቱን የሚያስተምሩ አባቶች ካለ መብዛት አንፃር ጥቂቶቹንም እየገፋን እያባረርን እያገለልን ከመሄድ አንፃር። እንዴት ይሄ ነገር ሊቀጸፍ አልተቻለም ከተባለ የውጭውን በዓል የውጭውን ላይፍ እዚህ መኖር ስለተፈለገ እና እነዚህ ወጣት እንዴት ነው መመለስ የሚችሉት? እንዴት ነው የምንመለሰው? እንዴት ነው ከዚህ ነገር የምንወጣው ከተባለ መፍትሄው ምንድነው? አምልኮት፣ መስገድ፣ መጾም፣ መጸለይ፣ ቅዱስ ቁርባን። ከነዚህ አልፍም መድኃኒት፣ ይሄ ሞቲቬሽን፣ ይሄ እንዲህ ይሄ ምናምን የለም። በቃ ምንም ነገር ከዚህ ነገር የሚያወጣ እንዲችል ነገር የለም። ከዚህ ወረርሽኝ ምንድነው? በምንም ነገር አይደለም። በመንበርከክ፣ በመስገድ፣ በመጾም፣ በመጸለይ፣ ወደ ቤተክርስቲያን በመቅረብ ሌላ ምንም መፍትሄ የለውም። ምንም መፍትሄ። አብዛኛው ወጣቶች ራሳቸውን እያጠፋን እየገደልን
እየሞትን ያለነው በዚህ ነው፣ የቁም መሞት። ስንቱ ጓደኞቼ ራሳቸውን አጥፍተዋል በዚህ ችግር። ስንት ማቃቸው ወጣት ራሳቸውን አጥፍተዋል። ስንት ወጣት አይምሯቸው ማሰብ ደንዝዞ የቀምረዋሉ ጓደኞቼ፣ የራሴ ጓደኞች ነው የምላችሁ፣ ከልቤ ነው። ማሰብ አቅቷቸው ለምን ሲባል ሰው የለማ፣ ለምን ሲባል ግንዛቤ የለማ። ለኃጢአቱ ሲሆን ፈጣን ነን ወሬ ለማውራት፣ ኃጢአትን ለአንዱ ለማስተማር ቢሆን በጣም ፍጥነታችን ምንም ማንም ይዘን የለም። በረከትን ለማስተላለፍ፣ አምልኮትን ለማስተላለፍ፣ የቅዱስ ቁርባን ህይወትን ለማስተላለፍ ግን የለም። እኔ እንዴት መክራለሁ? አንድ ሰው እኔ ደካማ ነኝ ይባላል። ኃጢአቱንስ ብርቱ ስለሆነ ነው የምናስተላልፈው ለሰው። ልክ በእግዚአብሔር ቃል ሲሆን እኔ ኃጢአተኛ ነኝ ይህንን መናገር የለብኝም እንላለን። እሺ ኃጢአቱን ስንናገርስ መናገር አለብን? ለኃጢአቱ በመፍጠን ለጽድቁ መዘግየት ምን ይባላል? እሺ እኛ ወጣቶች በጣም የተያዝነው በዚህ በግል ወሲብ ችግር ነው። ይህንን ማለፍ የምንችለው በመጾም በመስገድ በመጸለይ ነው። ንጹሃን አባቶቻችንን በማዳመጥ የነ መምህር ግርማን ትምህርት፣ መምህር ተስፋዬ፣ ቀሲስ ሆነኩ፣ እንደዚህ አይነት አባቶች በዚህ ሰዓት የሰጠና አባቶች ትምህርታቸውን በማዳመጥ ትምህርታቸውን ማዳመጥ ብቻ አይደለም ብለው በመኖር አብዛኛው ወጣቶች እየሰማችሁኝ ያላችሁ እኔ በጓደኞቼ ያየሁት ነገር ስላለ ብዙ ነገር ስላየሁኝ እንዳልኳችሁ የራሴ ጓደኛ ዘሩን ራሱን አርክቶ ራሱን ግል ወሲብ አድርጎ አርክቶ የጠንቋይ መቃብር ላይ ነው ዘሩን አፍሶ ግብር ይሁን ብሎ የሚሰጠው። ከየት ለመደው ብላችሁ ብትጠይቁኝ ያሳደገው እሱ ስለሆነ ሐሳቡን ያውቃል። በምን አይነት መንገድ ግብሩን እንደሚሰጠው አጋንንቱ ያውቃል። ሐሳቡን ራሱ በአእምሮ ይሰጠዋል። ገባችሁ? ያ ደግሞ አእምሮ ላይ የሰጠውን ሐሳብ ብቻ እየሰማ መገበር ነው። ይሄን ያህል አጋንንት ረቆ ሄዷል። አስባችሁታል? የጠንቋይ መቃብር ላይ ዘሩን ራሱን በራሱ ግል አርክቶ ዘሩን መቃብር ላይ ይለቀልቀዋል ግብር ይሁን እያለ። ያን ይለቀለቀውን ደግሞ መቃብሩ ላይ ካለው አፈር ጋር ይለቀለቀውን ግንባሩ ላይ ይቀባል። እኛ ወጣቶች እኮ ሄደናል። ቤተሰብ ጀምሮ ዝም ብሎ ጀምሮ ባዕድ አምልኮን ምንም ጀምሮት ቆሟል። ወጣቱ እያስቀጠለው ነው። ወጣቱ ላይ ሆኖ አጋንንቱ ረጅም ርቀት ሄዷል። ቤተሰብ በቃ እዛ ጋር የቆመን ይመስለው። ጨሌው ይጣላል፣ ምናምኑ ይጣላል። ብዙ ነገር በቃ ዘርዛሩ የሚገበረው ነገር ጣልን። እኛ እኮ ጥለናል፣ ንስሐ ገብተናል። ልጆቹ ላይ ረጅም ሄደዋል። ልጅ ንስሐ አልገባም። ወጣቱ ንስሐ አልገባማ። ወጣቱ አልቆረበማ። በቃ ቦታ ቀየረ እንጂ ስራው አልቆመም። ስራ ቦታውን በስራ ቦታ ቤት ተከራይታችሁ የምትሰሩት ስራ ቦታ ቢኖር አከራዩ መጥቶ ልቀቁልኝ ቢላችሁ ቤቱን ለቀቃችሁ። ስራ ቦታውን ደግሞ ሌላ ቦታ በከፍቱት ቤቱ ተለቀቀ እንጂ ስራው አልቆመም። ቤቱ ተቀየረ እንጂ ስራው አልቆመም። እንደዚህ ነው በቃ። ጨሌ ስለተጣለ ብቻ ይቆማል ማለት አይደለም። ቤቱ ነው የተለቀቀው። ገባችሁ? ቤቱ ተለቀቀ እንጂ ስራው አልቆመም። ሌላ ቦታ ሌላ ቤት ላይ ይቀጥላል። እናንተ ጋር ቤተሰቦች ጋር ተለቀቀ እንጂ ወጣቱ ጋር ደግሞ ስራው ይጀምራል። የቤት ጉዳይ ነው። ቤት ተለቀቀ፣ ስራው ደግሞ እየተቀጠለ ነው። ገባችሁ? ቤቱም አንዳንዴ ላይ ሊለቀቅ ይችላል። ሁለት ቅርንጫፍ እንደሚባለው ማለት ነው። ይሻሻላል። ልጅም ላይ እዛም ላይ እየሰራ እና ወጣቶች እባካችሁ እንዳን፣ እንውጣ፣ ካለንበት መንገድ እንውጣ። እባካችሁ ከዚህ ከግል ወሲብ ህይወት እንውጣ። ከዚህ ተስፋ መቁረጥ እንውጣ። እግዚአብሔር ተስፋ ነው። እግዚአብሔር ኃይል ነው። እግዚአብሔር ብርታት ነው። እሱ ከኛ ጥቂቱን ነው የሚፈልገው፣ የሰጠንን መልሰን እንድንሰጠው። እባካችሁ ወጣቶች እንመለስ። እግዚአብሔር ጋር ይሻለናል። እግዚአብሔር ጋር ያዋጣናል። እባካችሁ ተረዱን። በቃ ወላጆችም ሌላም ትላልቅ ሰዎችም በቃ አብዛኛዎቹ ተረዱን። በቃ መልካሙን ነገር ለኛ ስጡን። አትንፈጓቸው። በቃ መጥፎ ባህሪ ያላቸውን ስታያቸው እንዲህ አይምሮ ፍዝዝ ሲል ምን ሲል ወዱ አይደለም። በቃ አዘኑለትና መንፈሳዊ ህይወትን ስጧቸው።
ከስጦታ በላይ ምንም ቃት ከትልቅ ስጦታ ብዬ የማስበው መንፈሳዊ ሕይወትን ማስተማር ለአንድ ሰው ማለት ትልቅ የዓለማችን ትልቅ ስጦታ ነው። እግዚአብሔርን የመሰለ ስጦታ መስጠት ምን የት ይገኛል? እግዚአብሔርን እንደመስጠት ስጦታ አድርጎ እግዚአብሔርን እንደመስጠት የት ይገኛል? እና አስባችኋል? ዘሩን እንዳልኳችሁ ጓደኛዬ ግብሩን ራሱን በራሱ አርክቶ ሬሳ ላይ ነው ግብሩ የሚለቀልቀው። ግብሩን እያለ ማለት ነው። ራሱን እያረካ በቀን 4-5 የሚያረካ ልጅ አውቃለሁ። የተከራየሁበት ግቢ ነበረ። እግዚአብሔር ነው የምላችሁ። የተከራየሁበት ግቢ ጸሎት ቤት ሰራሁኝ ምናምን እያወራሁኝ ከልጁ ጋር። ልጁ 11 ዓመቱ ነው። መጣ ጸሎት ቤት አየ ምናምን። ሰውየው ግን የመምህር ግርማን ቪዲዮ ቁጭ ብሎ የሚያይ ነው። ቁጭ ብሎ የመምህር ግርማን ቪዲዮ ነው የሚያየው። እግዚአብሔር ነው የምላችሁ። ቁጭ ብሎ የመምህር ግርማን ቪዲዮ ነው የሚያየው። አባዶን የሚለው መጽሐፍ አለ። ልጁ ይዞልኝ መጣና ማንበብ እያነበብኩት መጽሐፉን ጸሎት ቤቴን ሰራሁኝ፣ አሰራኝ፣ አብረን ሰራን። ከዛን ቤቱ መስራት እኔ መስራት ፈልጋለሁ ቤት ያለኝ እሺ አልኩት። ቤቱ እየሰራ ጸሎት ቤት አሰራም አሉት። በቃ ጸሎት ቤት አሰራም አሉት። የመምህር ግርማ ትምህርት ቪዲዮ ቁጭ ብሎ ነው የሚያየው። አንድ በቃ ቁጭ ብሎ ቀን ሙሉ ቪዲዮ ነው የሚያየው። ዋይፋይ ያለ ግቢ ውስጥ አባቱ ማለት ነው የልጁ አባት እና ትንሽ ያነክሳል። እናቱ ሞታለች። የምሬ ነው። እኔ በአይኔ ያየሁትን ነገር እነግራችሁ። 11 ዓመት ልጅ ነው። ንስሐ መግባት ፈልጋለሁ አለኝ። ለምን አልኩት። አይ ንስሐ መግባት ፈልጋለሁ ብሎኝ የሆነ ቀን እሺ ተባብለን የሆነ ቀን ቤታቸው ልክ ጠርቶኝ ገባ አልኩኝና መጽሐፍ ትልቅ መጽሐፍ ቁጭ ብሏል። እንዴ መጽሐፍ በጣም እኮ ነው ደስ የሚለው። ወይኔ ምን ገድል ነው እንዴ ምናምን ብዬ እንደ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ዑራኤል እንደሚለው እንደ 7ቱ ሊቃነ መላእክት ድርሳነ ያለው አይደል ትልቁ እንደሱ ነው ደስ ይል ብዬ አንብቦ ብሎ ሰጠኝ። ብድግስ አደረገው። መጽሐፈ ቆጵርያኖስ፣ አውደ ነገሥት፣ መፍትሔ ሥራይ ይላል። ሶስቱን በአንድ ያዘ። ደንግጬ ይዤ ወደ ቤት ገባሁና ስገልጠው የልጆቹ ፎቶ በመሃል ለመስተዋደድ ለመስተፋቅር ለምን እያለ ደግሞ ተጽፏል ከጀርባው በወረቀት። ደነገጥኩ። በቃ ድንግጥ ነው ያልኩት። ምን ቤት ነው የገባሁት ብዬ ምን ቤት ውስጥ ነው ያለሁት ብዬ ማለት ነው ተሰማኝ። በቃ ድንግጥ አልኩ እና ያንን ነገር ቀስ ብዬ ፎቶ አነሳሁት፣ ሪከርድ ቪዲዮ አድርኩት፣ መለስኩለት። ገባችሁ? ያንን ነገር የሚያዳምጠው ይሄ ነገር ከእነ መምህርንም በቃ የሚያዳምጠው ከምን አንፃር ነው? የሆነ በቃ እነሱ ጋር የሆነ እውቀት አለ ብሎ የሚያስቡ ነገር ስላለ ነው። እነሱ ጋር የሆነ በቃ እንዲህ በመናፍስቱ ዙሪያ አለ ብሎ ስለሚያስቡ ነው። አይደለም የሥጋና ደሙ ነው መምህር ግርማ ያለው። ቢፈልግ መስገድ መጾም መጸለይ ነው ቢፈልግ ያለው። ሌላ ምንም የለም የሚያገኝባቸው ነገር። በቃ አምልኮ ሕይወትን ነው። ከአምልኮ ሕይወት የተገኘ በረከት የመናፍስትን ሴራ ነው የሚያገኘው እንጂ መምህር ላብሾ ለመስተፋቅር ለምን እያሉ የሚያደርጉት ምንም ነገር የለም። ምንም አያገኝም። ግን አያችሁ ምን ያክል ርቀት እንደሚሄድ ምን አይነት ጥበብ ቢሆን ነው ብሎ ይመራመራል። እና ወደ ልጁ ስመለስ ምን ንስሐ የሆነ ይጨንቀኛል ምናምን ይላል። ምን ሆነ ነው ምናምን ብዬ ሳማክረው ጠጋ አድርጌ 11 ዓመት ልጅ በቀን 6 ነው ዘሩን የሚያፈሰው። በቀን 6 ሽንት ቤት እየገባ ዘሩን ያፈሳል። ሱስ ሆኖበታል። እንዴት ነው የማያቆመው? በቃ ይሄ ነው ብሎ እያለቀሰ ነገረኝ። እያለቀሰ ሄድኩኝ፣ ንስሐ አስገባሁት። ከዛ የመምህር ግርማ ምናምን ቪዲዮ ማየት ጀመረ። አባትህ ደብተራ ነው፣ አውደ ነገሥት ያነባል እንዴ ብዬ ልንገረው ደግሞ። እሺ ጸሎት ቤት እንደምንም በጉልበት ሰራ። ይሄ ልጁ ነው። አባትህ ደብተራ ነው ብዬ እንዴ ልንገረው? እስቲ መልሱልኝ። ምን ብዬ ልንገረው? እስቲ ይከብዳል አይደል? እንዴ ብዬ ልንገረው? እና ያ ልጅ ምን አደረገ? መስገድ መጾም ጀመረ። እኔም ያንን ነገር ሳቅ። ከዛ ግቢ ወጣሁ። ከስንት ጊዜ በኋላ ደወለልኝ። ንስሐ ገብቷል፣ ቀኖና ምናምን ጀመረ። ምንም አያውቅም። የ11 ዓመት ልጅ ነው። በቃ የዋ ነው ታውቃላችሁ። ከዛን ድጋሚ ንስሐ መግባት ፈልጋለሁ አለኝ። እየተፈታተነው ይዤው ንስሐ አስገባሁት። ቅዱስ ሚካኤል ቤተክርስቲያን ንስሐ አስገባሁት። ከዛ በኋላ ተመለስን። ቤት ውስጥ መስገድ መጾም ጀምሯል። ገጠመኝ ማዳመጥ ጀመረ እየላኩለት የና አባ እንጦስን መንፈሳዊ እንዲያድርበት ጣዕሙ የቅዱስ ሙሴ ጸሊምን ታሪክ ምናምን እንዳለ እየላኩለት እነ መምህር ግርማን መምህር ተስፋዬ ማዳመጥ ጀመረ። ያንን መጽሐፉ እንዳታነበው አልኩት። እንደበረታ እንደገባው ሳቅ። መጽሐፉ እንዳታነበው ይሄ መጽሐፍ እንዲህ ነው ምናምን አልኩት። እሱም ለካ ይሄ መጽሐፍ ነው እንዴ ብሎኝ ተረዳኝ። ቤት ውስጥ መጸለይ መጾም ጀመረ። አባቱ እንደዛው ላይ ፈተና ቢኖርበትም እግዚአብሔር ግን ልጁን አስመለጠ። የቅዱስ ቁርባን ትምህርት ላክልኝ አለኝ። ላኩለት።
ይሄ ወደ ቅዱስ ቁርባን ሊመጣ መንገድ ላይ ነው ያለው። አያችሁ ይሄ 11 ዓመት ልጅ አሁን አባቱ ምንም አያውቅም። እዛ ጋር የሚደግመው ነሐቤ እያለ እየተጣራ የሚዋረሰው አጋንንት ለመስተዋድሩ ለመስተዋቆር ለገበያው እያለ የሚጠራው አጋንንት ልጁን ግን እዚህ እያኮተኮተለት ነው። አያችሁ እንዴት እንደሚሆን እና እባካችሁ ወጣቶች ወደ እግዚአብሔር እንመለስ። መያዛችን እውነት ነው። በቃ ተይዘናል። የተያዘ ሰው ለመፈታት ነው አይደል የሚጥረው? እጁ የታሰረ ሰው በቃ እንጣር፣ እንፍጨርጨር። እግዚአብሔር ይረዳናል። እግዚአብሔር አለ፣ መድኃኒዓለም አለ፣ ኢየሱስ ክርስቶስ አለ፣ የድንግል ማርያም ልጅ አለ ለኛ ብሎ የሞተልን እና እንፍጨርጨር። በቃ የታሰርነው በገመድ ታስረናል። በኃጢአት በብዙ ነገር ታስረናል። ከዚህ ከግለ ወሲብ በተለይ ያላችሁት አውርደሴ ስለ ግለ ወሲብ ነው። ግለ ወሲብ ኃጢአት ውስጥ ያላችሁ ሁላችሁም ከገመዱን ለመፍታት እንፍጨርጨር። በምንድነው እንፍጨረጨረው? በንስሐ። ቢላው ንስሐ ነው። ገመዱን ቆርጦ ይበጥስልን። ቢላው ጾም፣ ጸሎት፣ ስግደት ነው። ቢላው የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደም ነው መበጠሻው። እና ይሄ ነው መፍትሄው ከዚህ ያጻለ ለመውጣት። እባካችሁ አይምሯችሁ የደነዘዘ በቃ ራስ ማጥፋት ነው። እኔ ደበረኝ እኔ እንዲሆን የሚለው አትፍረዱባቸው። አምልኮ ሕይወትን እናስተምራቸው እንመልሳቸው ነው ብለው እኔንም እግዚአብሔር እዛ ነገር ውስጥ ባይከተኝም ከዛ ነገር ግን ከብዙ ሰዎች እንድማር ያደርግ የመድኃኒዓለም ይመስገን እግዚአብሔር ይመስገን። በቀጣዩ ደግሞ ሱስ ውስጥ ስለ ጋንጃ ሱስ በሱ ዙሪያ ላይ እመጣለሁኝ። እግዚአብሔር ያስተምር ለለውጥ ያርግበት። ሐሳባችሁን ኮሜንት ላይ አሳውቁኝ። ሼር ሰብስክራይብ እያረጋችሁ ይሄን ቤተሰብም በመቀላቀል ሐሳባችሁን በኮሜንት ላይ ያስቀምጣችሁልኝ ከእግዚአብሔር ጋር ረጅም ጉዞ እንድንጓዝ ይሁን። እግዚአብሔር ይስጥልኝ፣ መድኃኒዓለም ያክብርልኝ። ሰላም ሁኑ። አመሰግናለሁ።